ሲሲ ፕሊስ ከቻልክ አስገባውና ከኔ ጋር በስላሴ ዙሪያ ላወራው ፈልጋለሁ። አመሰግናለሁ ሲሲ እወድሃለሁ ወንድሜ። ጓደኞች ከሆኑ አጉል እንትን የማይባል ነገር የማይመጥን ከወንድሞች ራስ ላይ ውረድ። አለመነጋገር እኮ ይቻላል። መልኬ ደህና ነህ? ቢኒያም መልክዬ እንዴት ነህ? አዳምጠኝ። አለመነጋገር እኮ ይቻላል። አውቀኸኛል ግን ፕሊስ እንዴት አለ? ሰላም ትላለህ? ቅድም የለህም። አዳምጠኝ። ቅድም የለህም። ኧረ ነበርኩ ከስር ነበርኩ። ቢኒያም አዳምጠኝ። መልካሙ በቃ እንደዚህ አይነት ቃላት ከፈለገ መወያየት ይችላል። ቢኒያም ከሰላምታው በፊት ደህና ነህ ወይ መልኬ? እንደዚህ አይነት ይኸውልህ አዳምጠኝ። ወንድሞች ናቸው፣ ጓደኞች ናቸው። የምታመልከው ፕሊስ የምታመልከውን አምላክ በጣም ያዳምጠኝና ለአንዴና ለመጨረሻ ጊዜ አዳምጠኝ። በሌሉበት አሁን እስኪ አዳምጥ። አንተ ጓደኞች መጥፎ ሲሆኑ ምከራቸዋል። ኧረ ፈለገ ወደ እርሱ በእግዚአብሔር ፈለገ አሁን ትቻለሁ። ሁለተኛ እንደዚህ አይነት ነገር እኔ አታንሱ። ለኔታውሊ መልካሙን ፕሊስ መድረክ ሰጠን ስትመጣ መልካሙ ስትመጣ መድረክ ሰጠን። አውደ ምሕረት ላይ ምስክርነት እንድትሰጥ ያደረግን። አመሰግናለሁ። ሲስ ይቅርታ ተባብለናል። ነገ እንገናኝ። ቻው። ድሮ ዘንድሮ አትበል። የምናመልከው አምላክ ትላንትናም ዛሬም እስከ ዘላለም ያው ነው። ድሮ ዘንድሮ እያልክ አትከፋፍለው። ለምን ይሸሻል? ለምን ያመልጣል? ሁለተኛ ወንድሞችን ስም እንዳታነሳ መልኬ። በቅድስት ሥላሴም ላይ እንዳትመጣ። አንተ መሰረታዊ የምናመልከውን አምላካችንን ዲፋይን አድርገህ ማቅረብ የምትችል ከሆነ በኤቪደንስ ይኸው እንወያይ። ከእኔ በተሻለ ጸጋ ያላቸው ወንድሞችም አሉ፣ እኔም አለሁልህ። በተረፈ ትላንትና አረፍ ያለው ተሻግሬ ያለው ወደ ብርሃን ወጥቻለሁ ጨለማ ውስጥ ነበርኩኝ ብለህ 24 ዓመት ሙሉ የነበርክበትን ጨለማ ረግመህ ምስክርነትን የሰጠ ሰውዬ ምን አደረገች የቤተክርስቲያን? በየትኛው ሁኔታ ነው ቤተክርስቲያን የገፋች አንተን? እስኪ አምጣ ማስረጃ። በየትኛው ደብዳቤ ነው? የትኛው ቤተ ክህነት ነው? የትኛው ሀገረ ስብከት ነው አንተን የገፋ? የትኛይቱ ቤተክርስቲያን ወይም ደግሞ አጥቢያ ቤተክርስቲያን ነች የገፋች አንተን? ኦርቶዶክሳውያን ገፊ ናቸው ይላል። እግዚአብሔር አምላክ ልቦና ይስጥ። ሲሲ እወድሃለሁ። በተረፈ ደግሞ ቦታ አትስጡት እንትን አትበሉት የምትሉት በየገባበት መድረክ አሁን ላይ ትንሽ ጋፕ ብሏል እንጂ ብዙ ነገር ሲናገር ጸጥ ብለናል። አሁን ላይ ግን እድል ተሰጥቶት ሲሳ አክብሮት በገባ ሰዓት መውጣት ስላለብን አትከልክሉን። የት እንደምንገባ ምን እንደምንናገር ምን እንደምንሰራ ጠንቅቀን እናውቃለን። ይህንን ላሳስባችሁ ፈልጋለሁ። አንዴ ላውራ። ሰላም እንዴት ናችሁ? ድምጼ ይሰማል? አለም ድምጼ ይሰማል? እኔ አሁን መምህር ባወራው ነገር ላይ አልስማማም። ጥፋቱ የእናንተ ነው። እንደዚህ አይነት እብድ የሆኑ ሰዎችን እያመጣችሁ ቦታ መሰጧቸው ታዋቂ የምታረጓቸው እናንተ ናችሁ። እንደፈለገ ያውራ፣ እንደፈለገ ይሁን፣ የፈለገውን ይበል። ምን እሱ ከሚናገረው ነገር ላይ ምን ጉዳይ ያላችሁ እናንተ? መልስ መስጠት የምትፈልጉ ከሆነ ጥያቄ ያለው ሰው ካለ በሱ ባነሳውም በምንም ለሚጠይቅ ሰው መመለስ እንጂ እንደዚህ አይነት እብድ ጋር ና ከዚህ እናውራ ና ገስት ተቀመጥና ምናምን ያላችሁ እናንተ ቦታ የምትሰጡት ከሆነ አናታችን ላይ እንዲወጣ እንደፈለገ እንዲሳደብ እንደፈለገ እንትን የምታረጉት እናንተ ናችሁ። አይ እንደፈለግን የፈለግነው ማድረግ እንችላለን የምትሉ ከሆነ አፉን ሲከፍት አፍን ከፈትክ ማለት የለባችሁም። እያንዳንዱ የሚናገረውን ነገር ወንድሞችንም የሚሳደበውን ነገር ቤተክርስቲያን ላይ ስህተት ነገር የሚናገረውን ነገር መቀበል አለባችሁ። እንደፈለግን ከሱ ጋር እናወራለን ካላችሁ እንደዛ እያወራ ቀጥሉ። ከዛ ውጭ ግን ይሄ እብድና አሁን ሰው ብላችሁ አስገብታችሁ ከዚህ ጋር እና አንተ ከዚህ ተመለስ ይሄን በል ምናምን
አስፈላጊ ልጁ እዚህ የደረሰበት ምክንያት ራሱ ሰዎች ቦታ ስላልሰጡት ነው። የሚናገረውን ነገር የሚሰማው የለም፣ ያው ከሱ ጋር የሚደባለቅ ሰው የለም። ምክንያቱም እብድ ስለሆነ ከዛ የተነሳ ወደዚህ መጣ። መብቱ ነው አሁን የፈለገውን ነገር ማሆን። ስለዚህ ቦታ አትስጡት። ይሄን ነው የምለው። ጭራሽ የኛን ትምህርት አስረዳ ምናምን ትሉታላችሁ። በጌታ ምን አውቆ ነው እሱን አስረዳ የምትሉት? ከየት የሚያውቀውን ነገር ስለማያውቅ አይደለ እንዴ ዛሬ ነገ እያለ ትክክል አይደለም የሚለው? እኔ ማንንም እያዘዝኩ አይደለም። እኔ ትክክል አይደለም ነው ይሄ አካሄድ ትክክል አይደለም ነው ያልኩት። ከዛ ውጭ እንደፈለጋችሁ እናንተ ከዚህ እብድ ጋር በተመላለሳችሁ ቁጥር እታች ያለው ሰው እየተናደደ ምናምን ነው የሚመጣው። ይሄን የራሳችሁን ስሜት ብቻ መከተል የለባችሁ። እናንተ የሚያስደስታችሁና እናንተ የምትፈልጉትን ነገር ማድረግ የለባችሁ። እታች ለሚያዳምጠው ሰው ማንም በነገራችን ላይ ማንም ማዳመጥ አይፈልግም። ይሄ ሰው ጋር ማንም እንድታወሩ አይፈልግም። የሚያዳምጧቸው ኦርቶዶክሳውያን እህቶቼ ናቸው፣ ወንድሞቼ ናቸው፣ እንዲማሩ እንፈልጋለን የምትሏቸው እዚህ እናስተምር የምትሏቸው አይፈልጉም ይሄንን መስማት። ከዚህ እብድ ጋር እንድታወሩም እዚህ እብድ ጋር የምታረጉትን ነገርም እንድትመላለሱ አይፈልጉም። አይ ስለነሱ ያገባንም ከሆነ አታስተምሯቸው። የእናንተን ትምህርትም አይፈልጉ። በእንደዚህ አይነት እብድ ማይሆን ነገር እየተናገረ እያናደዳችኋቸው ከዛ ተማሩ ምናምን አይሰራም። ምን አሁን እኔ ይሄ በሽተኛ ጋር ምን ብላችሁ ልታወሩ ነው? እሺ አሁን የስላሴን ትምህርት አስረዳለ። ምንድነው እሱ? ምንም ነገር እኔ በጌታ ምንም የማያውቅ ሰው እንዴት ነው አስረዳ የምትሉት? አያውቅም፣ አልተማረም። ድሮ ጀምረ የምንለው ነገር ነው። ሰውዬ የተማረ አይደለም ምናምን በቃ እንግዲህ ከዛ አንገታችሁ እዚህ እኛ ጋር ተከራከር ምናምን ቦታ ከዛ እሱ የልብ እንዴ የወንድሞችን ስም የሚያነሳው እኮ አሁን ቦታ ስላልሰጡት ከሱ ጋር ስላላወሩ ምናምን እልክ ይዞት እኮ ነው እዚህ ሁሉም የደረሰው በእልክ ነው። እና የልብ ልናገር እንደዚህ ሲስን በጣም ተናድጄ ነበር። ታቱኝ አመሰግናለሁ። አይ ምን ፓስተሩ ፓስተር አለኝ እኔ እኮ ሰደበኝ። ካንተ ጋር ደግሞ በምንድን ነው የተጋጨው? ምን ሆነ መሰለህ ያኔ ቤት ስንከፍት ገባ በተከታታይ እና መጥቶ አንድ ትምህርት ሲያስተምር ይሄ እኮ የኦርቶዶክስ ትምህርት አይደለም ስለው በቃ ሰደብከኝ፣ አቢዩዝ አረከኝ አለኝ። በቃ ይሄ ነው። ሌላ ነገር እኔ ከሱ ጋር ብዙ ጊዜ እንዲሁም እሱ ቤትም ገብቻ አውቃለሁ፣ ግን የኦርቶዶክስ ትምህርት አይደለም ብዬ አንድ ቀን ተናግሬው ከዛን ቀን ጀምሮ ጠመደኝ። በቃ ለምን እንደሆነ አላውቅም እንጂ እህታችን እንዳለችው ነው። ትንሽ ጊዜ ስጡት። አንተ ያረከው ነገር ጥሩ ነው። መነጋገር የሚፈልግበትን ምናምን ፈጥረህለት ከወንድሞች ጋር እንዲያወራ እድል ስጠው። እሱ እኔ ፐርሰናሊ እኔ በስልክ ራሱ በስልክ ላወራው እኔ አሁን ሌላ ሰዎች ሪኩዌስት ገብታችሁ እኔ ኮሜንቱን ሁሉ አጥፍቼ ላወራው እፈልጋለሁ። ለምን መሰለህ በጣም የዘገነነኝ ነገር እኔ ሰው ሁሉ ዓመት በክርስትና ውስጥ ቆይቶ በቃ ኢየሱስ ላይ አንዳንድ የሚያነሳቸው ቃላቶች እኔ እዚህ ቤት ላይ ባለፈው ስሰማው እና ደውዬ ሁሉ ኢየሱስ ምን በድሎ ነው በዚህ ልክ እንደዚህ የምታደርገው ምናምን ብዬ ሁሉ ልጠይቀው ፈልጌ አይ በስልክ አልነግርህም ቃል በቃል ያለኝ ነው። በስልክ ልናገር አልፈልግም። በስልክ ከማንም ሰው ጋር አላወራም እና እንትን ነው በቃ ማውራት ይፈልጋል። ገስ ላይ ገብቶ በቃ ማለት የመታረምም ካለበት አንዳንድ ነገሮችን ቢያንስ አንዳንድ ነገሮችን መቀነስ የሚችላቸው ነገሮች ካሉ እንዳያችሁት ነው። አሁን ባለፈው እዚህ ቤት ውስጥ ገብቶ ለረጅም ሰዓት የሚያወራው የሚናገረው እሱ ነው እና አንዳንድ እኔ መጽሐፍ ቅዱስ ያነበበ ሰው ራሱ ትንሽ ያነበበ ሰው ራሱ እንደዚህ አይነት ስህተት ይሰራል ብዬ አላስብም። በቃ የሚሰራቸው ስህተቶች የሚያደርጋቸው ነገሮች በቃ 318 ሊቃውንቱ ማለት እኔ ሰው መጽሐፍ ቅዱስን እያመነ ያልተሳሳተ ሰው የለም ለሱ እና ከዛ አንፃር ኤልትል ቢት በትንሹ እንኳን ማውራት የሚቻል ከሆነ እኔ ማንም ሰው ሳይገባ እኔ ብቻዬን ነበር ላወራው ራሱ ፈቃደኛ የሆንኩት
ማንም ሰው ሳይገባ በስልክ ላወራ ፈቃደኛ አይደለሁም ስላለኝ ነው። በቃ ይሄን ሁሉ ነገር ያደረኩት በስልክ ለምን ፍላጎቱ ለምንድን ነው በውስጥ የማያወራው? ሲስ በውስጥ ማውራት በስልክ ማውራት አልፈልግም። ማውራት የምፈልገው ግርግር ነው የሚፈልገው። እዚህ እኮ ባለፈው ሲያወራ የነበረው አምኖበት እኮ አይደለም። የሆነ ብዙ ሰው ካየ እነዛ ብዙ ሰዎች እሱን የሚከተሉ ስለመሰሉ እንደዛ እንጂ ከዛ አንፃር እንጂ እኔ መጀመሪያ በስልክ ላወራው፣ በስልክ ልጠይቀው፣ በስልክ ቢያንስ ላግዘው፣ የሚያግዙትም ሰዎች ካሉ ከከሌ ጋር ብታወራ በዚህ ጉዳይ እንትን ብትል እና ለሚያነሳቸው ነገሮች በጣም ከባባዶች ነበሩ። እሱ ከላይ ገስ ለሆኖ ሲናገር እነ ኡስታዝ ዋይድ ራሱ በቃ ታርጌታችን እንትን አለ ለዚህ ነበር ስንለፋ የነበረው ምናምን ብሎ ኮሜንት ላይ በጣም ሰርፕራይዝ ሆኖ እንትን ሲሉ ነበር። እና ከዚህ ነገር አንፃር ምናልባት ልቡ የሚመለስ ከሆነ ያልሆነ መንገድ ላይ እየሄደ ካለ ይህንን ሰውዬ ከማገዝና ከመርዳት አንፃር ነው ነገር እንትን ያለ አንድ ቀን አብራችሁ ቡና ብትጠጡ ይመለሳል። እሱ እኮ ነው አሁን ጊዜ ብትሰጪው እኮ ይመለሳል እኮ በእውነት እሱ እኮ ችግሩ ከሆነ እኮ ትምህርቱ እኮ እንትን ብሎት እኮ አይደለም እኮ በቃ አቴንሽን እኮ ነው የፈለገው እኮ ያንን አቴንሽን እንስጠው ብለን እኮ ነው ለሱ ተብሎ ገና ለገና አንድ ሽማግሌ ሰውዬ ይሄን ፈልጓል ተብሎ እዚህ የተቀመጠ ህዝብ ለምን ይቃጠላል? በሱ ለምን ይናደዳል? እንደፈለገ እኮ እንዲያስተካክል እኮ ነው እንዲተው እኮ ነው እንዲተው ከፈለገ እሱ ለመተው ከፈለገ ለመመለስ ከፈለገ ጥያቄም ያለው ይሄ የማያምንበትን ነገር ሚዲያ የሚያወራውን ነገር የምር ስህተት ነው ብሎ የሚያምንና እንዲስተካከል ከፈለገ በውስጥ እናውራ እስኪ ስትሉትኝ ኦኬ ይላል። ሰውየው ትልቅ ሰው ነው፣ ግን እሱ ፍላጎቱ እዚህ ሌላ ስለሆነ ያን ነገር እንስጠው የምትሉ ከሆነ እኔ እናንተ ሁሉ ጤነኛ አትመስሉኝም። ሶሪ። ኧረ ትንሿ እንደዚህ አመረርሽ። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም። ሶሪ ቅርታ እንደዛ ሰላችሁ፣ ግን በጣም ለሱ ተብሎኛል እናደር። አሁን እኔ ለምንድን ነው ሲሶን የምታጨናንቁት ነው? እናንተ ራሱ ጤነኛ ናችሁ ወይ ነው? በታች ብር ስጡት ይላል። ትክክል። ክርስቶፈርስ እያስጨነቅ ነው ሲስ። እንዴት ተጨነቀ እኮ። እንዴት ነው መምህር? ሰላም ነው? አይ እናንተ እቺ ትንሿ በጣም መምህር፣ እኔ ጥያቄ ልጠይቅ እስኪ። በጣም እየተኮሽ አስቸገርሽ ነው። ለሱ ተብሎ ሌላው እዚህ ያለው ህዝብ መናደድ አለበት ወይ? ለሱ ገና ለሱ ይስተካከል ተብሎ አንዳንዴ እኮ ዝም ብላችሁ አይታችሁ ከአመጣጡ ጀምሮ አይታችሁ እንትን የምትለዩት አለ። በነገራችን ላይ ታርጌቱ ምንድነው? የመጣበት ታርጌት ምንድነው ስትሉ ይሄ ብዙ ጊዜ የሚክለፈለፍ ሰው በዛም በዚህም ኢንቦክስም ሊሆን ይችላል፣ እንደዚህ በአዳባይ ሊሆን ይችላል። ይሁን የሚል ሰው የመጨረሻ ክርስትና ያልገባው ሰው ነው። ባይዜ ገና ከጅምሩ ማለት ነው። እኔ አሁን ስለ መልካሙ ምናምንም አይደለም። አዚ ሆን እንደዛ ስለሆነ እኛ በአንዲት ሰው ነፍስ መጥፋት እውነት ለመናገር እናዝናለን። የሆነ ቁጥራችን ስለሚቀንስ ምናምን ሳይሆን በቃ ሰው መዳን ስላለበት ሰው እንዲጠፋ ስለማንፈልግ ማለት ነው። አምላካችን ሁሉንም ለማዳን ፈቃደኛ ነው ሰው መዳን ከፈለገና እኛም ክርስቲያኖች ሰው ሁሉ እንድን ፈቃዳችን ነው። ግን ደግሞ ማንም ደግሞ እንዲያላግጥብን አንፈልግም። ማንም ሙድ እንዲይዝብን ድራማ እንዲሰራብን ግን አንፈልግም። እውነት ለመናገር የገንዘብ ችግር ሊሆን ይችላል፣ የፍምስና ችግር ፌመስነት ችግር ሊሆን ይችላል። የዛ ግን እንትን አንሆንም፣ ደጋፊ አንሆንም። እኛ ኦኬ ደጋፊ አንሆንም።
ምንድነው ሰው በፈለገው መንገድ ሊሄድ ይችላል። ነፃ ፈቃዱን ተጠቅሞ ያለመረጠው ምርጫ ግን ተጠያቂ ይሆናል። እና እኔ በተለይ ግን እንደዚህ ታይታና እንትን የሚፈልጉ ሰዎች በቃ ከዛ ይታወቃልና እውነት ለመናገር እኔ አሁን በመልካሙ እንዲሁ ዝም ብዬ አይቼ ያዘንኩ ሰው ነኝ። ለማውራትም ራሱ ሞራል አጣሁ። እግዚአብሔር በሚያውቀው እንደው እየሰማም ከሆነ እሱን ኮንታክት ለማድረግ ራሱ ሞራል አጣሁ። ምክንያቱም ወንድሞች ሞክረዋል። ለማውራትም ሲሞክሩ በቃ ሊቅ ነው ደቂቅ ነው የበቃ ነው ማንም አይሰማም አያስወራም። እንደው ቤቱ እንኳን ራሱ የሚገርማችሁ ነው ይለንና ገብተን ግን እንትን ለማለት መሀል ላይ ተደርቦባችሁ ምናምን ነገሮችን ያበላሻቸዋል ምናምን። እኔ እንደዛ አጋጥሞኝ ከዛ በኋላ አንድ ቀን ነው ምናምን ከገባው በኋላ ገብቼ አላውቅም። እግዚአብሔር ይመስገን። ላይ መረጋጋት እኮ ይፈልጋል አይደል? እንደው እዛም ደግሞ በተለይ ቆየበት ቦታ ላይ 24 ዓመት ምናምን ቆይቶ እንደሰን ያለ ክለፈለፈ እንዴ ቁጭ ብዬ ነው የምማረው። አረ እነሱ ይቀጥሉ ነው የምለው። እንደዚህ ነው ባይዙ የክርስትናና አንዳንዴ እንደዚያ ያልሆኑ አካሄዶች ሰዎችን እልህ ውስጥ ያስገቡና እልህ ምንድነው መጫኛ ያስነክሳሉ ምናምን የሚባል ነገር አለ። እዛ ነገር ውስጥ ይከታቸዋል። እና እኔ በተቻለ መጠን ወንድማችን ይረጋጋ ምናምን ማለት በዘላለም ህይወት ላይ ለዛውን በሱ እድሜ አይቀለድም። እኛ እንኳን ወጣቶቹ አንቀልድም። እግዚአብሔር በሚያውቀው እንደው የነፍስ ጉዳይ ወጣት እንደዚህ ሽማግሌ ምናምን ብሎ ባይመርጥም በቃ አይመጣውም። በተለይ በሱ እድሜ ማለት ነው እንዴ ያቃጠለው 24 ዓመት እኮ በቂ ነው አይደል? አሁን ከዚህ በኋላ ደግሞ እንደገና ሌላ ተጨማሪ እድሜ እንደዚህ ምን አስቦ ነው ማለት ሳያስበው እኮ ባይዞ ዝም ብሎ በውሃትነታም ድፍት ሊል ይችላል። ፎርዛት ማተር ሁላችንም ጊዜያችን እስካሁን ያለው አሁን ሊሆን ይችላል ማለት መጣሪያችን። ስለዛ እንዴት ሰው በህይወት ይቀልዳል? እና ቆም ማለት ግን አንዳንዴ ምን ይሆናል ከሆነ ቦታ የሚመጣ ሰው በቃ እኔ ላስተምራችሁ እኔ ያውቃለሁ እኔ እንትን ይላል። አሁን ለምሳሌ ከሐሰተኛ አጥማቂዎች ጋር የማይሆን ግንኙነት ውስጥ ገባ። ተው ተባለ አይሰማም። ይሄ እሳቸው እኮ መልአክ ናቸው ይል ጀመር። ጠብለል ወንበዴዎችን ማለት ነው። ሌሎችንም ጉዳዮች ምናምን እንደዛ አይነት ነገሮችን እኔም በግሌ እንደው ሳይ በቃ ምንም እንዳልኳችሁ አንዳንዴ እንዲህ አይታችሁ ምናምን በቃ በጸሎት ልታስቡ ትችላላችሁ እንጂ የምታውስ ሰው አለ። እውነት ለመናገር መመለስ የሚፈልግ ሰው መማር የሚፈልግ ሰው ኮንታክት አድርጎ ባካችሁ እንዲህ አይነት ችግር ውስጥ ነኝ አግዙኝ ይላል። እንኳን እናንተን ፍላጎት ኖሯችሁ ግዴታ ሚዲያ ላይም ልታይ እና አሁን ላይ የተያዘው ምንድነው መሰላችሁ የቲክቶክ እንትን አለች ሙድ አለች እና እዛ ላይ በቃ ሰው ያንን ያልሆነ የሆነውን ነገር እያደረገ ይፈምስ የለ እንደዛ አይነት ነገር ነው የሚመስለው። እሱ ደግሞ ኦርቶዶክሳውያን ለዚህ የተመቸ መሆን የለባችሁም። ሰው ግን የወደደውን ማድረግ ይችላል። ስላደረገም እኛ መናደድ የለብንም። እስካልሰማነው ድረስ ለምንናደዳለን? ጆሮም አለመስጠት ነው ሲጀመር። ጆሮ መስጠት አያስፈልግም እግዚአብሔር በሚያውቀውና ቆም ቢል ምናምን እኔም እንዳንድ ወንድም መክረዋለሁ። ግን የሚሰማ አይመስልም። ብቻ ጌታ እንግዲህ ይርዳው። አይ ቲንክ እኔ ሲስ እንደነዚህ አይነት ሰዎችንም እንደው በግል ካልሆነ በስተቀር እንደዚህ ራሱ እንትን መስጠቱ ጥሩ አይመስለኝም። እግዚአብሔር በሚያውቀው ጥሩ አይመስለኝም። አሁን ሙስሊሞች እንደው አንድ አምላክ ምናምን ፎርዛት ማተር እኛም የምናመልከው አንድ አምላክ ነው። ባይዜ ምንም ሶስት አምላክ ወይም 430 ወይ እንደዚህ አይደለም የምናመልከው። የአንዱ አምላክ ግን በአካል ሶስት ነው። ልዩ ሶስትነት አለው ነው። እሱን ደግሞ ቅዱስ መጽሐፍ ይናገራል። ካልገባ ቁጭ ለመማር ነው። አሁን ሳትማር ግን መተን የምትጣድ ከሆነ ፕላስ ደግሞ ሌሎች ችግሮች ካሉ እና ግርግሩን ፈልገው ከሆነ እንደዚህ ትሆናለህ ማለት ነው። እሱ መማር ነው። አሁን ከዚህ መማር ያስፈልጋል። ሌሎቻችንም እንድንማር ማለት ነው።
ከዚህ የዘለለ ግን ሌላ ማድረግ የሚያስፈልግም። እኔ ሰው ቆም ቢል ማለት አንድ ቀን ጸጥ ልንል እንችላለን። ሁሉም ነገር አይከተለን። ቲክቶክ ነው ለዛው የሚከተለን፣ ማንም አይከተለን። በነገራችን ላይ ያኔ ጸጥ ያለ ጊዜ ከባድ ነው የሚሆነው እና ያ እንዳይሆን አንዳንዴ ይሄ አውቀው አበዶች ቢረጋጉ ደስ ይለኛል። እኔ በጣም በህይወት አይታበድም ጎበዝ፣ በህይወት አይቀለድም፣ ሲሪየስ ላይ አይቀለድም በህይወት እና እንዳላበዛ እኔ አሁን የነን ወንድምም ብዙም ያን ያህል ፊት አትስጡት ምናምን እንዳሻው ይሁን ኢትስ ኦኬ። ፎሎ አድርጋችሁት ከሆነ ፎሎ አድርጋችሁ ቁጭ በሉ ወይ ብሎክ አድርጋችሁ ምንም አይጠበቅባችሁ። እኔ አሁን ቆይቻለሁ በቃ ያለውን ነገር ሳየብደስ ጉዳይ ምናምን መሆኑ ሲገባኝ ወንድሞች እየተሰደቡ የተመናጨቁ ምናምን ሳይ ወዲያው ነው ያነሳው እና ታዲያ ሰው በዚህ እድሜው እንዲህ እንደ ህፃን ከህፃንም በታች እየሆነ እንዴት ይሆናል? አይሆንም እኮ ጎበዝ፣ አይሆንም ስለሚታወቅ ማለት ነው። እና አይሆንም። እንደውም ቤተክርስቲያን እንደሱ ያከበረችው አልነበረም። እውነት ለመናገር ሰከን ብሎ ተረጋግቶ ብቸኝነትም ሳይሰማው እንደው ሳይርበውም ሳይጠማውም በተቻለ መጠን እንደው የቤተክርስቲያን ትምህርት እንዲማርና እንዲድን ነው እንግዲህ ቤተክርስቲያን ዝቅ ብላ እንደዛ ወደ ምሕረት ሊሰጠችው ማለት ነው። ግን እሱ ላልተገባ ነገር ሊጠቀመው ፈለገ። እሱ ደግሞ አይሆንም። በቃ እሱ ጭራሹ ነው የማይሆነው ማለት ነው። እና እንደዛ ነው እንደ ቤተክርስቲያን ልጅነታችን በብርሃን መመላለስ እንደዛ ያስፈልጋል እንጂ ያው ቋበድ መሆን ምናምን የሚፈቀድ ነገር አይደለም። ከዛ ውጭ ግን ወንድሞችንም በመሳደብ ወይም ደግሞ የሆነ ታርጋ በመለጠፍ ምናምን ማንም ምንም አይመጣም። ፎርዛት ማተር እኛ የቤተክርስቲያን ልጆች እስከሆነ ድረስ ማንም ምንም አይመጣም። በረከት ነው የሚሆነን። እንደዚህ ለሚሆኑት ግን እግዚአብሔር ልብ ይስጣቸው። ለዚህ ወንድምም ልብ ይስጣው። እውነት ለመናገር እናዝናለን ምናምን ግን አሁን ሙስሊሞችን ቅድም እያነሳ ብዙ ነገር እያለ ነበርና መስሎት ነው አሁን እንደዚህ ግርግር ምናምን ነገር እነሱም ይወዳሉ። ምስኪኖች ናቸው። የሲስቱ ይጫወትባቸዋል፣ ምንም ይጫወትባቸዋል። አሜን ነው ሻዳ ያዝ ነው ምናምን እንደዛ ያደረግንና በቃ አንቱ ብለው በቃ ታላቁ የኦርቶዶክስ መምህር መጣ ምናምን ብለው የሆነ ፖለቲካ ሊሰሩ ፈልገው ነው። ግን አንድ የትምህርቱ እየተመታ ስለሆነ በመጽሐፍ ቅዱስ ትምህርት እንደዛ የሚያዋጣቸውም አይደለም። የሚያስኬዳቸው ከሆነም እነሱ የሚቀጥሉበት ግን ያሳዝናል። እግዚአብሔር የሚያውቀው በዚህ ልክ እንዴት ሰው እንደዚህ ይሆናል? እና ማለት ቆም ቢል ምናምን አሪፍ ነው። ግን የሚሰማም ስላይደለ ነው። አሁን እንዳልኳችሁ እኔም በግሌ ምንም ነገር ያላደረኩት እንጂ እግዚአብሔር በሚያውቀው ሰው እንደዚህ ሲወዛገብ ሲያይ በቃ ገፍቼ ሂጄ ለማናገር ሞክራለሁ። ግን ይሄ አውቆ ሲሆን ግን ምን ታደርገዋለህ? እና ከስር በተለይ የምትከታተሉ ግን በቃ ንቆ መተው የሚባል ነገር አለ። መናደድ ምናምን አይጠበቅባችሁም። ምንም ታችን እንዲህ ባለ ሰው ላይ አልተመሰረተ። ስንት ቅዱሳን አሉ፣ ስንት አባቶቻችን አሉ። ጥያቄ አለኝ። እገሌ ስለሄደ ስለመጣ ማለት ነው እግዚአብሔር በሚያውቀውና ጥያቄ አለኝ። ዮኒ ልጨርስ። አንድ ሰው ይጨርስ። አባቴ ትንሽ ነበር የቀረ እውነት ለመናገር እንደገና እንጀምር ልታደርገኝ። እሺ ብያለሁ። እና እውነት ሚውት አድርገውና እንጂ እሺ ብያለሁ። አሁንም ያቋረጥከኝ እኮ ነው። በቃ እኔ እዚህ ጋር ልጨርስ። እኔው በቃ ብዙም እንትን አትበሉ ምናምን። እንደዚህ ግርግር ሰው ከሆነ የሚፈልገው እናንተ ፊት መንሳት ነው እንደፈለገው ይሁን። እናንተም እስካላያችሁት ድረስ ምናምን ምንም የሚፈጠር ነገር የለም። እንኳን አይደለም እንደዚህ ያለ ሰው በቤተክርስቲያን ታሪክ ባይዚ ፓትርያርክ መንፍቆ እና ያውቃል፣ ጳጳስ መንፍቆ ያውቃል፣ ሌላም እንደዛ ማለት ነውና
ሰው እንትን ስላለ ስለወደቀ ምናምን አይደለም፣ እንኳን አይደለም አውቀው የሚያብዱ ሰዎች ማለት ነው። እና እንደዛ ነው። አይ ቲንክ እኔ በዚህ ጎበዞች ናቸው ብዬ አስባለሁ። ኦርቶዶክሳውያን ምናልባት አንዳንዶች ስሜት ታልቶን ይችላል ናቸው ከሚናገራቸው ነገሮች አንጻር ምናምን፣ ግን ምንም አይደለም። ከዛ ውጭ ግን ምናልባት የረሳሁት ሲስዬ እንዳው በቃ ፊት መንሳት አያስፈልግም። ማናና ስለ ስላሴ እናስተምርህ እዚህ እንትን ላይ እሱን ነው የሚፈልገው፣ ባይዙ እሱን ነው የሚፈልገው። ጭራሽ አሁን ቅድም ኢየሱስ ራሱ ሶስት ሰው ነው ምናምን ሲል ሰምቼዋለሁ አይደል? ሲስ እንደዛ ሲል ነበርና እንደዛ ብሎ እኔ አሁን ሪሊ ይኸውልህ ሲስ እኔ ለምሳሌ አሁን ሪሊ ይሄ ወንድም እውነትም ከምር ብዥታ ተፈጥሮበት ምናምን ከሆነና ለማዳመጥም ለመማርም እሱም አለኝ የሚለውን ዕውቀት እንደው እያወቀው እንኳን ልቡ እንኳን እያወቀው ይክዳል። ልቡ እያወቀው እኮ ነው ከልቡ ያልሆነ ክደት ያመነጫል። ያንን ሰይጣን እያካበደው የማይሆን ነገር ውስጥ ሊጥለው ይችላል ጠርፎ፣ ልክ እንደምናያቸው አይነት ሰዎች እና ጥንቃቄ ይፈልጋል። እኔ በቃ ይሄን ልል የምችለው እና ፊት መስጠቱን እኔም አልደግፈውም። ትክክል አይደለም። ይበቃ በቃ መማር ከፈለገ ሰው ቤተክርስቲያን አለች መሄድ ይችላል። እኛም አለን ኮንታክት ያደረገን ይችላል። ምንም ችግር የለውም አለን። በፍቅር ሲሪየስሊ በፍቅር የምንችለውን ያህል ማስተማር የምንችለውን ያህል መምከር እንችላለን። እዚህ ውጭ ግን ግርግር ተፈልጎ እዛና እዚህ እያበሩ ቤተክርስቲያን ይሳደቡ ምናምን እንዴ ፊት አልሰጡኝም እንዴ እንትን አሉኝ ገፉኝ። እኔ የፈለገው ሰው በእኔ አሁን እንኳን ቲክቶክ ላይ ያለ ሰው ከቤተክርስቲያን ወጣ ብባል እወጣለሁ ማለት ነው አልባልም እንጂ ገብቷችኋል? ብባል ራሱ እወጣለሁ ማለት ነው እንዴ? ትክክለኛ ቤተክርስቲያን ልጅ ከሆንክ እንዴት ነው የምትወጣው? ከህይወት ይወጣል እንዴ? እንዴ የምታስተካክለው ነገር ካለ እስቲ ንገሩኝ፣ የማስተካክለው ነገር ካለ ትላለህ። ከዛ ውጭ ደግሞ ማሩኝ ትላለህ እንጂ እንዴት ውጣ እንኳን ተብለህ ነው የምልህ። እኔ የፈለገው አሁን ሰው እንደዛ የለም እንጂ ዱላ ይዞ ሰው ቢጠብቅ አትወጣም። ለምን ወጣው? እውነት ይዘህ ትወጣለህ እንዴ? አየው ውሸታም ስትሆን ግን ተገፋሁኝ፣ እንደዚህ ሆንኩኝ፣ እንደዛ ሆንኩኝ ምናምን እንዲህ ነው በቃ። ይህ ውሸታምነት ነው እና ይሄ ትክክል አይደለም። እናመሰግናለሁ። ኦኬ ቴንክ ዩ። ምኑ ሳኩት ይፍታዬ ምንም እኮ እሺ። ዮኒ ጥያቄ አለ ዮኒ? አንዴ ቶሎ ኳስ ጀምሯል። እኔም ኳስ ገብቼልኝ ጥያቄ ነው ሀሳብ አስተያየት ነው ያለ ዮኒ? ጥያቄ አለኝ ወንድሜ። መጀመሪያ የምን እምነት ተከታይ ነህ? የምን እምነት ተከታይ? ኧረ ኦርቶዶክስ ነኝ። ብዙ ስለሚያናደኝ ስለሚያቃጥለኝ ነው ብዙ ጊዜ የምሰማው ነገር ማለት ነው። ብዙ ጊዜ የምሰማው ነገር ከኛ ወጡ ችግር የለብንም፣ ግን ምን እንዳለ ልንገርህ። የኛ አስተማሪዎች እዛ ቦታ ላይ ማለት ነው አስተማሪ ሳይሆን ማለት ትንሽ ዲያቆን እንኳን አንቀጽ የሚጠቅስ ጥቅስ የሚጠቅስ ቢኖር ጸጥ ነው የሚሉት። ብዙዎቹም እንደኔ ማለት ተናደው ይሄው እንደዚህ ይላሉ እኮ እሺ እንትኑ ጥቅሱን ጥቀሰው ይላሉ። ገብቶላ። እኛ ደግሞ አናቅም፣ ትምህርት እንሰማለን እንደዚህ እንላለን እንጂ ብዙ ነገሮችን አናቅም። ይሄን ሁለት እንኳን መምህራን በሙስሊሞች ቤት ገብቶ ዮኒ አንተን ሀሳብ ይጋራል። እኔ በጣም ቻት እኔ አንተን ሀሳብ የምጋራው እዛው ለምሳሌ ገስት ላይ የምታያቸው አንዳንዶቹ ትላልቅ የሙስሊም መምህራኖች ናቸው። በጣም ነፃ አድርጌ ልንገርህ። እዚህ ጋር እርስ በርስ ነው እርስ በርስ ነው የምታወሩት። ቆይ ቅድም አንተም ሀሳብ ነው የሚያወራው። ስለ ኦርቶዶክስ ነው የሚያወራው። አዎ ኦርቶዶክስ ለምን ገብታችሁ ሁለት አስተማሪ እንኳን ውሱ ቤት ወይ ኢምራን ቤት ተራ ጥያቄ ኦርቶዶክስ ነህ? ፈጣሪ ነው የምልህ። ቆይ ታዲያ ለምን እኔ አንድ
እኔ ተደጋጋሚ ቆይ አለ እዚህ ጋር ተሰብስባችሁ ቁጭ ብላችሁ ለምንድን ነው እንትን የምትሉን? ሁለት ሰው እንኳን አቅም ያለው አውራው አንዴ ዮኒ እንኳን ወጥቷል። እኔ ይኸውልህ ዮኒ የምትባል ወንድማችን የፈለከው ቤት ሌላ ሰው አያስፈልግም። ዮሐዴን እነግረዋለሁ የሚያስገቡት ከሆነ ዮሐዴ ይሄዳል። አይደለም ቀኑ ሙሉ አይደል የውይይት ጥሪ ኑ እስቲ ኑ ብለን እኮ የምንጠራቸው ክርስቲያኑ አንድ የሚጠራቸው ቤታቸውም አያስገቡም። ልጁ አዲስ ነው መሰለኝ። ቤታቸውም አያስገቡም። የውይይት ጥሪ አይቀበሉም። እኛኛ አትበሉ እዚህ የመጣችሁ እንዴ መግሽ አሁን ያልካቸው ሰዎች ቤት ከሬን ታስገባላችሁ ይንጣ በሏቸው። ማንንም አያስገቡ አይደለም እነሱን እኛን አያስገቡም። ተራዎች እዚህ ታች ትንሽ የምናቀውን እንኳን አያስገቡንም። እንደናንተ አይነቱን ዕውቀት የሌለውን ሰው ስለ መጽሐፍ ቅዱስ የማያውቁትን ልክ እንዳንተ አይነት መሰሎችን የሆነ እናንተ ነው የሚወዱት። ቴንክ ዩ ምኑን ገባ በእግዚአብሔር እኔ አረ ልጅ እኛ ራሱ መጨለላችን ነው በዚህ ከቀጠለ ዚሶ ቆጥሎ ሰምቷቸው ከዛ እነሱ ፖለቲካ ሲሰሩ እኔ አሁን ክርስቶፎር እኔ አሁን ይሄንን ስክሪንሻቱን ያስኩት ለምሳሌ እዚህ ጋር ከፈለገ ጋር 3 ሰዓት 4 ሰዓት ቁጭ ብሎ የሚያወሩ ሙስሊም መምህራኖች አሉ። አሁን ከፈለገ ጋር ከምታወሩ ይልቅ የኦርቶዶክሳውያን መምህራኖች ማነው ሞዴሬተር እዚህ ቤት ግን እንደ ልቡ በቃ ቤቱ ላይ የሚሰለጥነው ግን በጌታ እኔ ሞዴሬተሮች ራሱ ማን እንደሆናችሁ እኮ ግራ ነው የገባኝ። ስለገባው ነው ቅር ያለ መጣ አይደል? አዎ ስለምታወራው ነገር ትክክል አይደለም። ኦኬ ወረዳሽ አሁን አደ ግልጽ ያርጉት ምንድነው እዚህ ምዛም ኮንትም ያላሰቀ ተረድቼዋለሁ። መርገም አያስፈልገውም። ከይቅርታ ጋር ቤካ ነው ዞሮ ሲሶ እኔ ልወጣ ስለሆነ እቺን ብዬ ልወጣ። ምናልባት ይሄ ወንድም በዝም ብሎ በየዋህነት እንግዲህ በቅርብ መጀመሪያ ከሆነ ወይ ደግሞ ዝም ብሎ በተደጋጋሚ ሲያያቸው እነሱ እንደምታውቁት ፖለቲካ ይሰራሉ። ይሄው አንድም የሚመጣ ልክ እዚህ ፕሮቴስታንት ላይ እንደዛ የሚሰሩ አለ። ስም ላለመጥራት ነው አንተ አክብሬ ሲሶ እነሱ ሲጠሩ ዲቤት አይላቢው የሚሉ ሌላም ነገር የሚሉ ግን ይሄው አይመጡም። አያችሁ ምንም ፈሪዎች ናቸው ምናምን እያሉ ፖለቲካ የሚሰሩ እዛም እንደዛ ይሰራሉ። እና ድንገት ያንን ሲሰማ እውነት መስሎት ሊሆን ይችላል። እና የሆነ ኦርቶዶክስ ከሆንክ የቤተክርስቲያን ትምህርት መማር ማወቅ ቁጭ ብለህ መጀመሪያ እነሱንም ከማዳመጥ በፊት የመማርና የማወቅ ግዴታ አለብህ። መጀመሪያ ራስህን አትርፍ። ሙስሊም ከሆንክ ደግሞ በግልጽና ከዛ ውጭ ግን የኛ ለሰጠ እኔም ያሲያስኩበት ኳስ ስላለ ወደ ኳሱ ሊድ መልካም ምሽት። እስኪ ገና ገባኩ